እንዴት እንደናፈቅሽኝ ታውቂያለሽ? አቶ መሰለ ታዲያ ናፈቀ ሰው እንደዚህ ነው እንዴ? ታዲያ እንዴት ነው? እኔ እንጃ። ያው አንተ ከበሰለ ውፍሬ ልቅ ያልበሰለ ጥጦ የሚጠባ ልጅ ትመርጣለህ። ምላስሽ ጥቁር ነው ቀይ? አስፈላጊ ጥያቄ ነው። ይኸውልሽ ሌላ ጊዜ እንደዚህ አይነት ንግግር እናገራለሁ ብትይ ምላስሽን ነው ማስወጥሽ። ከዛ በኋላ የሚያይሽ ሰው ሁሉ ምላስ ይኑርሽ አይኑርሽ ዱዳ እንደሆንሽ ነው የሚያውቅ። ይቅርታ፣ እኔም እኮ በጣም ናፍቀኝ ነበር፣ ግን አንተ ለኔ ግድ የለም። እውነትሽን ነው። ምናልባትም ከረጅም ጊዜ በኋላ ልቤ የመታው ላንተ ሊሆን ይችላል። ልብሽ እኮ የሚመታው ሲኖር ነው። ማለት ልበቢስ ነሽ እያልከኝ ነው? አዎ ልበቢስ ብቻ ሳትሆኚ እብድም ጭምር ነሽ። መሰለ ስሜን አትጥሪ። ምን ሆነሃል? ንገሪኝ። አንቺ እንዴት ብትደፍሪ ነው ሙሽራዬን በመኪና ያስገጭሻት? ንገሪኝ ንገሪኝ አንቺ ውሻ። በመምጣቴ ግን ደስተኛ ይሆንክ አትመስልም። መጀመሪያ ጠርቼሻል? አልጠራኸኝም። ያለኔ ፍቃድ መሄድም መምጣትም እንደማትሺ ነግሬሻለሁ። ላስፈቅድህ እኮ ደውዬልህ አታነሳ። ካላነሳሁኝ እንድታወሪኝም እንድታገኘኝም አልፈልግም ማለት ነው። ይቅርታ፣ እንደዛ ከሆነ እዚህ ምንም የምትሰሪው ነገር የለሽም እያልከኝ ነው? እሺ ለምን ነበር የፈለግሽ? ስለ ሉሊት ላውራክ። ስለ ሉሊት ምን? ማታለልም ማስገደድም እንደማያስፈልግ ልነግርህ ነው። ማለት? እስካሁንም አንተን በመግፋት ያሳለፈችው ጊዜ በጣም ይቆጫል። አዎ ትንሽ ጊዜ ብቻ ስጠኝ። ስሚኝ፣ ጊዜ ነው ያልሽኝ? እኔ ትልቅ ሰው ነኝ። እኔ ከሷ ጋር ሌባና ፖሊስ የመጫወት ፍላጎት የለኝም። ትንሽ ጊዜ ብቻ እኮ ነው። የለኝም። የራሴን መንገድ ተጠቅሜ በእጅ ያስገባታለሁ። በዚህ ጉዳይ ላይ ያንቺ ጣልቃ መግባት አስፈላጊ አይደለም። ምን ልታረግ ነው? ምን ማለት ነው? የሆነ ደስ የማይል ነገር እየተሰማኝ ነው። ሉሊት ደህና አይደለችም እንዴ? ደህና ናት፣ ግን ካሁን በኋላ እርግጠኛ አይደለሁም። ማለት መሰለ ሊወስዳት አስቧል እና የሆነ ሰው ሳይመድብባት ራሱ አልቀረም። ቆይ አንቺ ይሄን እንዴት አወቅሽ? ይኸውልህ ባንቴሮ፣ አሁን የምትሰራውን ነገር ሁሉ ጥለህ ወደ እሷ ጋር ሂድ። እኔም አሁን በፍጥነት ወደዛው ሄዳለሁ። እሺ እሺ። አቶ መሰለ እንግዲህ ሉሊትን እስካሁን ድረስ ሊተዋትና ወይም ደግሞ አይኑን ከሷ ላይ ሊያነሳ አልቻለም ማለት ነው። ይባስ ብሎ እንግዲህ አሳግቶ ወደ ራሱ ጋር አስወስዷታል ማለት ነው። እንግዲህ አሁን ላይ ሉሊት ያልጠበቀችውና ያላሰበችውን ነገር አድርጎባታል ማለት ነው። አቶ መሰለ እንግዲህ ከዚህ በፊት ያው ሉሊትን ለማግኘትና እሷን በእጁ ለማስገባት ብዙ ጥረቶችን ሲያደርግ ነበረ። በፍጹም አልተሳካለትም ነበር ማለት ነው። አሁን ላይ ደግሞ እንግዲህ ናኦድ እስር ቤት በገባበት ሰዓት ናኦድን ከእስር ቤት አስፈትቶታል ማለት ነው። ያስፈታበት ምክንያትም እንግዲህ ለስራው እንዲያግዘውና ነገሮችን ቀለል አድርጎ እንዲሰራለት ተላላኪው ሊያደርገው ነበረ ማለት ነው። ይሄም ነገር እንግዲህ ሳይታሰብና ምንም ነገር ሳይታወቅ ናኦድ እንግዲህ ሳያስበው ያቶ መሰለ ተላላኪ ሆኗል ማለት ነው። ምክንያቱም አቶ መሰለ በብዙ ነገር አጥምዶታል። አንደኛ ከእስር ቤት አስፈትቶ ውለታ ውሎለታል። ሁለተኛ ደግሞ የሚሰራበትን ገራዥ ራሱ አደጋ እንዲደርስበት አድርጎበታል ማለት ነው። ስለዚህ አሁን ላይ ናኦድ ያለው አማራጭ ለአቶ መሰለ ተላላኪ መሆን ብቻ ነው ማለት ነው። በዛ ላይ ደግሞ ተመልሶ እስር ቤት እንዲገባና እስከ መጨረሻው ድረስ እዛው እስር ቤት እንዲበሰብስ የሚያደርግ ጥሩ ፋይልና መረጃ እንዳለው ነግሮታል ማለት ነው። ስለዚህ ናኦድ አሁን ላይ መሰለ ከሚለው ውጪ ዘነፍ ማለት ወይም መሰለ የሚለውን ነገር ከማድረግ ውጪ አማራጭ የለውም ማለት ነው። ምክንያቱም ተመልሶ ወደ እስር ቤት መግባት አይፈልግም ነበር። በእርግጥ እንዴት እንደተፈታ ግራ ቢገባውም ግን በስተመጨረሻም ቢሆን መሰለ እንዳስፈታው ነግሮታል ማለት ነው። መሰለ ደግሞ ይሄንን ያደረገበት ምክንያት የራሱን በቂ ምክንያት ነግሮታል ማለት ነው። ከሱ ጋር እጅ ለእጅ ተያይዞና መሰለ እንደሚለው ማድረግ እንዳለበት ነግሮታል። ስለዚህ መሰለ የሚፈልገው ደግሞ ሉሊትን ነው። ሉሊትን እንዲያመጣለት ነበር ያዘዘው። ናኦድ እንግዲህ ለሉሊት ትልቅ ክብርና ከዚህ በፊት ላደረገባት ነገር ሁላ ይቅርታ ብሎ በይቅርታ ሁሉንም ነገር ጨርሰውት ነበረ ማለት ነው። ግን ደግሞ መሰለ ተመልሶ ናኦድ ትልቅ ስህተት እንዲሰራ አድርጎታል። ናኦድ ምንም ሳያመነታ የግድ ራሱን ማዳን ስላለበት ሉሊትን አሳልፎ ለመስጠት ከቤት አፍኖ ወደ መሰለ ወስዷታል ማለት ነው። አሁን ላይ እንግዲህ ናኦድ እየሰራው ያለው ነገር ትክክል ይሁን ስህተት በፍጹም ሊረዳ አልቻለም። ምክንያቱም ራሱን ካቶ መሰለ ለማዳን ግን
ሉሊትን አሳልፎ ሊሰጣት ወስነዋል ማለት ነው። ሮዛና ባንቴሮም እንግዲህ ሉሊትን በተቻለ መጠን ሊደርሱላትና ሊያድኗት ሞክረው ነበር፣ ግን ደግሞ አርፍደው ነበር ማለት ነው። እንግዲህ እስካሁን ድረስ ባንቴሮ ሉሊትን በተቻለው መጠን እየጠበቃትና ከብዙ ችግሮች ሊያድኗት እየሞከሩ ነበረ። አሁን ላይ ግን ሳይታሰብና ባልጠበቁትና ባላሰቡት ሰው በናኦድ ተወስዳለች ማለት ነው። ባንቴሮ አሁን ላይ እንግዲህ ከናኦድ ጋር ጥሩ ስራና ጥሩ ግንኙነት እያደረጉና እየሰሩ ነበረ። ግን አሁን ላይ ናኦድ ሉሊትን እንደወሰዳት ባንቴሮ ሲያቅ ሙሉ በሙሉ በናኦድ ላይ ሊቀየርበት ይችላል ማለት ነው። በዛ ላይ ደግሞ ናኦድን እስካሁን ድረስ በፍጹም አላመነውም። እንዴት እንደተፈታና ለምን እንደተፈታ ራሱ በጣም አሳሳቢ ሆኖበታል። ምክንያቱም ሔዋን ትክክለኛ መረጃ ነበር ለፖሊሶቹ የሰጠችው። ናኦድም ይሄንን መረጃ ስተት ነው ብሎ ዋሽቶታል ማለት ነው ባንቴሮ በስተመጨረሻ እንግዲህ ይህንን ነገር ማወቁ የማይቀር ነው ማለት ነው። ግን እስካሁን ድረስ ከናኦድ ጀርባ ትልቅ ሚስጥር እንዳለ ግልጽ ነው። በፍጹም ላምንክና እንዴት እንደተፈታህ ግራ ገብቶኛል ንገረኝ ቢለውም ናኦድ ደብቆታል ማለት ነው። ምክንያቱም አቶ መሰለ ነው ያስፈታኝ ብሎ ቢለው ከአቶ መሰለ ጋር ሊሰራ እንደሆነና የሱ ተባባሪ ሊሆን እንደሚችል ከጠረጠረ ምናልባት ነገሮች ላይ ጥንቃቄ ሊያደርግ ይችላል ብሎ ነው ናኦድ የደበቀው ማለት ነው። አቶ መሰለ ነው ያስፈታኝ ቢል መሰለ ደግሞ አሁን ላይ ከነሱ የሚፈልገው አንድና አንድ ብቻ ነው፣ ሉሊትን ብቻ ነው የሚፈልገው ማለት ነው። ስለዚህ ባንቴሮ ጥንቃቄ ሊያደርጉ ይችሉ ነበር። ናኦድም ይሄ ነገር ስለገባው ለባንቴሮ እንግዲህ ማን እንዳስፈታውና እንዴት እንደተፈታ ደብቆታል ማለት ነው። ባንቴሮ ግን የናኦድ ማስረጃ ምናልባትም ለረጅም ጊዜ አይደለም ለእስር ለምርመራ ራሱ አመትና ከአመታት በላይ ሊፈጅ የሚችል ወንጀልና ወይም ደግሞ ድርጊት እንዳደረገ ግልጽ ነው ማለት ነው። ናኦድም ለዚህ ነው የተገኘብኝ መረጃና ሔዋን የሰጠችው ማስረጃ ትክክለኛ አይደለም ብሎ ለባንቴሮ የዋሸው ማለት ነው። እንግዲህ ባንቴሮ ናኦድ ለመሰለ ብሎ ሉሊትን እንዳገታትና እሱ እንደወሰዳት ሲያውቁ ምን ሊያደርጉ እንደሚችሉ ባናቅም ግን ደግሞ ናኦድ ሁሉንም ነገር በይቅርታ ነበረ ያለፈው ማለት ነው። አሁን ላይ ግን አስገዳጅ ነገሮች ስለገጠሙትና መሰለን በጣም ስላስፈራራው ከዚህ የበለጠ ችግር ሊደርስበት እንደሚችልና አሁንም እንግዲህ እየሰራ ያለው ስራ ላይ ራሱ ከባድ አደጋ የእሳት አደጋ እንዲደርስ ሊያደርግ የሚችለው መሰለ ብቻ ነው። ባንቴሮ ግን ይሄንን ደግሞ ሰው እንዳደረገውና የሆነ ሰው ሊያደርገው እንደሚችል ጠርጥሯል። ናኦድ ግን ይሄንን ሁሉ ደብቋል ማለት ነው። ምክንያቱም ባንቴሮ ናኦድ ከመሰለ ጋር ግንኙነት እንዳለውና እንደሚተዋወቁ እንኳን እንዲያቅ በፍጹም አልፈለገም ማለት ነው። ምክንያቱም ካወቀ የሆነ ጥርጣሬ ነገሮች ሊፈጥር ይችላል። ያኔ ደግሞ የናኦድ ስራ ሊበላሽበትና ናኦድ ደግሞ መሰለን ስራ በትክክል ካልሰራ መሰለ ደግሞ መልሶ ወደ እስር ቤት እንደሚጨምረው ስላስፈራራው ነገሮችን አሁን ላይ በድብብቆሽ ወይም ደግሞ በሚስጥር ሊያደርገው የወሰነበት ምክንያት ይሄ ነው ማለት ነው። ሮዛም ከአቶ መሰለ ጋር ጥብቅ ግንኙነት እንዳላት ግልጽ ነው። አሁን ላይ ግን ሀሳቧን እየቀየረች ነው የሚመስለው። ምክንያቱም ከዚህ በፊት ሮዛ እንግዲህ ሉሊት ላይ ትልቅ ችግር ልትፈጥር ነበረ ማለት ነው። ስለዚህ መሰለ ያንን ነገር ስላወቀ ከሮዛ ጋር አብሮ ለመስራት ወይም ደግሞ ሮዛ ላይ ትልቅ ችግር ሊያደርስባት ስለሚችል ሮዛ ራሷን ከአቶ መሰለ ለማሸሽ ያሰበች ነው የሚመስለው። በህይወት ስለተረፈች ነው በህይወት እየተውኩሽ እንጂ ወደ ላይ ነበረ የምሰቅልሽ አንጠልጥዬ ነበር ምሰቅልሽ ብሎ አስፈራርቷታል። እሷ ደግሞ እንግዲህ የሱ ተላላኪ እንደሆነችና ተላላኪውን ላሁኑ ለጊዜው ደግሞ መጉዳት እንደሌለበት ወደፊት ምናልባትም በመላላክ እንደምትጠቅመው ነግሮ ዝቅ አድርጓታል ማለት ነው። ሮዛ ደግሞ እንደዚህ ዝቅ የሚያረጋትና ለሷ የቆሻሻ አስተሳሰብ ካለው ሰው ጋር ለደቂቃም ቢሆን እንደማትቆይ ግልጽ ነው። እዛው ነበር ሀሳቧን የቀየረችው ማለት ነው። ሉሊትን አሳልፌ ባልስ መስጠት አይደለም አንተ ራሱ እሷን እንዳታገኛት የበኩሌን ማድረግ አለብኝ፣ እጄንም ከዚህ ውስጥ ማውጣት አለብኝ ብላለች ማለት ነው። ለዚህም ነው እንግዲህ ለማስጠንቀቅ ሞክራ ነበረ። ሉሊትንም ለማስጠንቀቅ
ሉሊትንም ለማስጠንቀቅ ሞክራ ነበረ። አሁን ላይ አቶ መሰለ ለሷ ሌላ ነገሮችን እያሰበ እንደሆነና ምንጊዜም ሀሳቡን ከሷ ላይ ማንሳት እንዳልቻለ ሉሊትም ከመቼውም በላይ እንግዲህ መጠንቀቅ እንዳለባት ሮዛ እየመከረቻት ነበር ማለት ነው። ሉሊትም እንግዲህ የሮዛን ምክር ተቀብላ ነበረ። ግን ደግሞ አቶ መሰለ ቀድሟቸው ሁሉንም ነገር ስላዘገጃጀ ሰዎችም ስላሰናዳ አሳቻ ሰዓትና ሉሊት ብቻዋን መሆኗን ካረጋገጠ በኋላ እንግዲህ ሉሊትን በናኦድ በኩል አሳግቷታል ማለት ነው። ምናልባትም እንግዲህ ናኦድ አሁን ላይ ሉሊትን በእጁ ለመሰለ ብሎ ያስገባ እንጂ በትክክል አሳልፎ ለመሰለ ላይሰጥ ይችላል ማለት ነው። ምክንያቱም ትልቁ ድክመቱና ትልቁ ችግሩ የመሰለ ሉሊት ስለሆነች ምናልባትም እንግዲህ ናኦድ ሉሊትን አሳልፎ ከመስጠቱ በፊት ቆም ብሎ ቢያስብ ምናልባትም አቶ መሰለን የሚያሸንፍበትና እሱን የሚረታበት ወይም ደግሞ እኔ ጋር ያንተ ማስረጃዎች አሉ ብሎ እያሰበ ያለውን ነገር በሉሊት አማካኝነት ሊቀበልና ወደ ራሱ ሊያመጣ ይችላል ማለት ነው። ምክንያቱም ናኦድ እንግዲህ ሉሊትን ከዚህ በፊት ለመጠቀሚያነት ሲጠቀምባት ነበር። ያ ነገር እንግዲህ ጸጽቶት ይቅርታ ብሏት ሁሉንም ነገር በይቅርታ ጨርሰዋል። አሁን ደግሞ ሙሉ በሙሉ መቼም ለመሰለ አሳልፎ ከሰጣት ትልቅ ችግር ነው የሚደርስባት። ምናልባትም አሁን ላይ መሰለ እንግዲህ ለናኦድ ትልቅ እድል ነው የሰጠው ማለት ነው። ናኦድ ሉሊትን እቤቱ ከወሰደ ወይም የሆነ ቦታ አድርጎ መደራደርና እሱ ጋር ያለውን መረጃ መቀበል ወይም ደግሞ አንተ ጋር ያለውን መረጃ ካልሰጠኸኝ ሉሊትን አልሰጥህም ወይም ደግሞ የሆነ ነገር አደርጋታለሁ እገላታለሁ ብሎ ቢለው አቶ መሰለ ከማድረግ ወደ ኋላ እንደማይል ግልጽ ነው ማለት ነው። በቀጥታ ግን ሉሊትን ወስዶ ለአቶ መሰለ አሳልፎ ከሰጠ ምንጊዜም አቶ መሰለ በናኦድ ሲጫወትበት ነው የሚኖረው ማለት ነው። ምክንያቱም መረጃው በሙሉ የናኦድ የወንጀል መረጃ በሙሉ አቶ መሰለ ጋር እንዳለ ሲያወራ ነበረ ማለት ነው። ስለዚህ ናኦድ ብልጥ ከሆነና ቆም ብሎ ካሰበ ምናልባትም አቶ መሰለ ራሱ በዘረጋው ወጥመድ ጠልፎ መጣልና በእጁ ማስገባት ይችላል ማለት ነው። ግን ደግሞ አሳልፎ ሉሊትን ከሰጠው ምንጊዜም የአቶ መሰለ ተላላኪ እንደሆነ ነው የሚቀጥለው ማለት ነው።